አሁን በደንብ ሰፋ ብሎ በተለይ ህፃናት ሁሉ በብስክሌት በህፃናት ብስክሌት እየነዱ ማለት ወላጅም ሳይጨነቅ ነፃ ሆኖ ሲነዱ ማየቴ በጣም አስደስቶኛል። በፊት ከነበረው ጋር ማወዳደር አይቻልም። በጣም ልዩ አዲስ የሆነ እንትን ነው። አሁን ለምሳሌ እዚህ ያልነበረ ሰው አምጥቶት ድንገት ቢገባ በፊት ያየው አይነት አይመስልም። ብዙ ዋጋ ተከፍሎበታል፣ ብዙ ገንዘብ ወጥቶበታል፣ ብዙ ጉልበት ወጥቶበታል፣ ብዙ ዕውቀት ተጨምሮበታል። ስለዚህ ይሄ ነገር ቀጣይ እንዲሆን ለትውልድ በሚዲያ በተለያየ መንገድ ማስተማር አለብን። በመዲናዋ የተካሄዱ የኮሪደር ልማት ስራዎች አዲስ አበባን ዓለም አቀፍ ተወዳዳሪ ከተማ ያደረጋት ስለመሆኑ ነዋሪዎቹ አስተያየታቸውን ሰጥተዋል። በከተማዋ የዓለም አቀፍ የከተሞች ደረጃ ለመጠበቅና ዘርፈ ብዙ ኢኮኖሚያዊ ፋይዳ ያላቸው የኮሪደር ልማት ስራዎች ናቸው የተከናወኑት። ይህ ልማት ከሰው ሰራሽና ከተፈጥሮ አደጋ ተጠብቆ ለትውልድ ሊተላለፍ ይገባል። በክረምቱ ሊከሰቱ ከሚችሉ የጎርፍ አደጋዎች የኮሪደር ልማት ትሩፋት የሆኑ መንገዶችን መጠበቅ እንደሚገባ ይታመናል። ጣቢያችን ኤንቢሲ ኢትዮጵያ ከእሳትና አደጋ ስጋት ስራ አመራር ኮሚሽን ባገኘው መረጃ አዲስ አበባ በክረምት ለሚከሰት የጎርፍ አደጋ ተጋላጭ መሆኗን አረጋግጧል። በከተማዋ እየተካሄደ የሚገኘው የኮሪደር ልማት የጎርፍ ተጋላጭነትን ከመቀነስ አኳያ ከፍተኛ ሚና እንዳለው ቢገለጽም በተለያዩ ምክንያቶች የጎርፍ ተጋላጭነት ሙሉ በሙሉ ማስቀረት እንደማይቻልም ይነሳል። ለመሆኑ ከፍተኛ ወጪ ፈሰስ ተደርጎበት የተሰራው የኮሪደር ልማትን ለመጠበቅ የሚመለከታቸው አካላት ምን እየሰሩ ነው ስንል ጠይቀናል። የአዲስ አበባ መንገዶች ባለስልጣንም የፍሳሽ ማስወገጃ መስመሮችን እየጠገንኩ ነው ብሏል። የድሬኔጅ መስመሩን ደህንነት ከመጠበቅ ከመፈተሽ ከማረጋገጥ አንፃር በየጊዜው በየአመቱ ሰፊ ስራዎች ይሰራሉ። ላብነትም ባለፉት 9 ወራት ብቻ በከተማ ውስጥ በሚገኙ መንገዶች ዳር የተዘረጉ የድሬኔጅ መስመሮችን ደህንነት በመፈተሽ የማጽዳት የመጠገን ስራዎች ተከናውነዋል። በዚህም ከ400 ኪሎ ሜትር በላይ የድሬኔጅ መስመር ጽዳትና ጥገና ስራዎች ተከናውነዋል። የድሬኔጅ መስመሩን ለማጽዳት በየጊዜው እየገቡ የሚያጸዱበት ስፍራዎች በኮንክሪት በብረትና ኮንክሪት የሚዘጋ ክዳን ነው ያለው። ለብረት ስርቆት ሲባል በተሽከርካሪ ግጭት ምክንያት በርካታ ቦታዎች ላይ የድሬኔጅ መስመር የማንሆል ክዳኖች ይሰበራሉ። እነዚህም በየጊዜው የተካተል መልሰን የመተካት ስራዎች እናከናውናለን። ባለፉት ጊዜያትም ከ5500 በላይ ማንሆል ክዳኖች መልሶ ለመቅደም ጥረት ተደርጓል። ባለስልጣን መስሪያ ቤቱ ይህንን እየሰራሁ ነው ይበል እንጂ ከተማዋ ባላት ተፈጥሯዊ የጎርፍ ተጋላጭነትና የፍሳሽ ማስወገጃ መስመሮች በተደጋጋሚ በቆሻሻ የሚደፈኑ በመሆናቸው ክረምቱን ተከትሎ ጎርፍ አይከሰትም ለማለት አያስደፍርም ነው ያለው። አሁንም ጭምር ከተማችን ለጎርፍ አደጋ ተጋላጭ ናት። አደጋው እንደሚከሰት የሚያደርጉ ጉዳዮች አሉ። አንደኛውና ዋናው ጉዳይ እነዚህ ከላይ የሚመጣው ዝናብ መስመር አለው፣ ዲች አለው፣ ቱቦ አለው። በዛ መሰረት ነው መሄድ ያለበት። እነዚህ መስመሮች የሚደፈኑ ከሆነ በቆሻሻ የሚሸፈኑ ከሆነ እንደዚህም ደግሞ በአፈር በድንጋይ በተረፈ ምርቶች የሚሸፈኑ ከሆነ ከፍተኛ የሆነ የሀብትም የህይወትም ጉዳት ሊያደርስ ይችላል ማለት ነው። ይሄ ከፍተኛ ወጪ ወጥቶበት እየተገነባ ያለው መሰረተ ልማት ችግር እንዳይገጥመው ይሄ ስራዎች በሚሰሩበት ወቅት የድሬኔጅ መስመሩንም አብሮ የመፈተሽና ችግር ያለባቸው ቦታዎች ላይ ማስተካከል ስራዎችም ሲሰራ ቆይቷልና አንዳንድ ጊዜ ደግሞ ያልተጠበቁ ሁኔታዎች ሊከሰቱ የሚችሉባቸው ሁኔታዎች አሉ። የዝናብ መጠኑ በራሱ በከፍተኛ ደረጃ መምጣቱ ውሃ ፍሰቱ የጎርፉ ላይ መጠን ላይ ከፍተኛ ተጽዕኖ ይኖረዋል። የተለያዩ ምክንያቶች ሳቢያ ጎርፍ አይከሰትም ብሎ ማለት የሚቻልባቸው ሁኔታዎች አይኖሩም። ነገር ግን በእኛ በኩል ፈጣን ምላሾች ለመስጠት የሚያስችል ስራዎችን ለመስራት ዝግጅት አለን። የጎርፍ ተጋላጭነትን ለመቀነስ ማህበረሰቡን በማስተባበር የጽዳት ንቅናቄ እያከናወነ መሆኑን የጠቆሙ የአዲስ አበባ ጽዳት አስተዳደር ኤጀንሲ ጎርፍን ለመከላከል የሁሉንም ርብርብ የሚሻ ስለመሆኑ ገልጾልናል። ቆሻሻን ወደ ዲች የሚጥሉ ቆሻሻን ወደዛ አድርጎ ዲቾቹ መስመሮቹ እንዲደፍኑ የሚያደርገው ህብረተሰቡ ራሱ ስለሆነ ያንን የማጽዳት የማንከባከብ ኃላፊነት አለበት። ሁለተኛ ደግሞ እንደዚህ የሚያደርጉ አካላትም ካሉ ደግሞ ደንቦች አሉ በየሰፈራችን። ለደንቦቹ ደግሞ ጥቆማ መስጠት በጣም ያስፈልጋል ማለት ነውና በአጠቃላይ ከተማችን ለጎርፍ አደጋ ተጋላጭ ናት። ነገር ግን ከሰራን ከዚህ ተጋላጭነት ነፃ መሆን እንችላለን። የኮሪደር ልማት ተቋማት አገልግሎቶቻቸውን በተናበበና በተቀናጀ መንገድ እንዲሰሩ አድርጓል ያሉት ያነጋገርናቸው የሚመለከታቸው ባለድርሻ አካላት ይህም የጎርፍ አደጋን ከመቀነስ አኳያ አበርክቶ እንደሚኖረው ነው የተገለጹት። በተለይ ከቅርብ ዓመታት ወዲህ በቅንጅታዊ አሰራር በጋራ የዩቲሊቲ መስመሮችን የመዘርጋት ስራዎች በስፋት ሲከናወኑ ቆይቷል። ይሄ በተለይ በኮሪደር ልማቱ ላይ በከፍተኛ ሁኔታ የተገለጸበት ሁኔታ ነው ያለው። ነገር ግን ቀድሞ በነበረው ሁኔታ ደግሞ ያሉ ሁኔታዎች ለማስተካከል ለውሃ መስመር ጥገና ሊሆን ይችላል፣ ለቴሌኮም መስመር ዝርጋታ ሊሆን ይችላል፣
ለኤሌክትሪክ አገልግሎት ሊሆን ይችላል መንገዶች የሚቆረጡባቸው ሁኔታዎች በፈቃድ በተገቢው ሁኔታ በኋላ መልሶ ለማስተካከል በሚያስችል ሁኔታ በዚህ ደረጃ የሚሆኑባቸው አንዳንድ ሁኔታዎች ሲከናወኑ እንደነበር ይታወቃል። አሁን ላይ የክረምት ወቅት የተቃረበ ሲመጣ እነዚህ አገልግሎቶች ይቆማሉ። ምክንያቱም የክረምቱ ላይ የሚኖረውን የጎርፍ አደጋ ስጋትም ከፍ ስለሚያደርግ ከዛም በተጨማሪ ደግሞ የዜጎችን እንቅስቃሴ ምቹ ስለማያደርግ ከተማዋ በተለያየ ጊዜያት የተገነባች መሆኗ ወጥ የሆነ የፍሳሽ ማስወገጃ መስመር እንዳይኖራት አድርጓል። ችግሩን በዘላቂነት ለመፍታት ጥናት እየተደረገ ስለመሆኑም ነው የተገለጸው። ከተማዋ የተገነባችው በተለያየ ጊዜ ነው። በተለያየ ጊዜ የተገነባ ከመሆኑ ጋር ተያይዞ የተለያየ ድሬኔጅ መስመር ነው ያለው። ይህንን ችግር በዘላቂነት ለመፍታት በባለስልጣን መስሪያ ቤቱ ከዓለም ባንክ ጋር በትብብር የአዲስ አበባን የድሬኔጅ ማስተር ፕላን ጥናት እያከናወነ የሚገኝበት ሁኔታ ነው ያለው። ይሄ ተጠናቆ ጸድቆ ወደ ተግባራ ሲገባ ያሉትን ሁኔታዎች በልዩ ሁኔታ የሚቀይርበት ሁኔታ አለ። አሁን ባለው ተጨባጭ ሁኔታ ግን ያለውን ድሬኔጅ መስመር ደህንነቱን ጠብቀን በተገቢ ሁኔታ ለአገልግሎት ማብቃት ከቻል የጎርፍ አደጋ ስጋትን በከፍተኛ ሁኔታ መቀነስ ይቻላል። ዘመናዊና ለነዋሪዎች ምቹ ከተማን ለመገንባት ታልሞ እየተሰራ የሚገኘው የኮሪደር ልማት የጎርፍ ተጋላጭነቱን ለመቀነስ ስራዎች ተጠናክረው ሊሰሩ እንደሚገባ ተነስቷል።